ሊና ሺ ዛሬ ይገናኛሉ። ሰሜን ኮሪያ በባህር ላይ የሃይፐርሶኒክ ሚሳኤል ሙከራ ባደረገች በነጋታው የደቡብ ኮሪያው ፕሬዝዳንት ቻይና ገብተዋል። ፕሬዝዳንት ሊ ጂሚዮንግ ከቻይናው አቻቸው ሺ ጂንፒንግ ጋር የሀገራቱን የንግድ ግንኙነት ለማጠናከር የቢዝነስ ልዑክ ቡድናቸውን ይዘው ገብተዋል። የሀገራቱን ኢኮኖሚያዊ ትብብር ለማጠናከር ያለመ ነው ቢባልም ይህ ግን የመጽሐፉ ሽፋን ስለመሆኑ እየተነገረ ነው። ቻይና የደቡብ ኮሪያ የኬፖፕ ሙዚቃ ቡድን አባላትን ማገዷም ቅር አሰኝቶናል እንደሚሉ ይጠበቃል። ይህም እንደዛው የመጽሐፉ የውስጥ ገጾች ይህንን ያስነብቡናል። የመጀመሪያው ምዕራፍ የደህንነት ጉዳዮች ላይ ሲሆን የቀጣናው ውጥረትም ሌላው ጉዳይ ይሆናል ተብሏል። ከብዙ የጎረቤት ሀገራት ጋር ግንኙነቷ መልካም ነው የምትባለው ቻይና አዲሷ የጃፓን ጠቅላይ ሚኒስትር የሳኒያ ታካቺ ሁኔታ ግን ቻይናውያኑን ከወዲሁ የጎረበጣቸው ይመስላል። ታካቺ በሀገሪቱ ፓርላማ ፊት ቆመው ቻይና በታይዋን ላይ ጥቃት የምትፈጽም ከሆነ ራሳችንን መከላከል ይኖርብናል ሲሉ የነገሩን ክፈፍ ነካክተውታል። ፖለቲካ ለሚረዳም በዚያ ለሚሆነው ሁሉ እጃችንን ከማስገባት ወደ ኋላ አንልም የሚል መልእክት ነው ያለው ይላል የፍራንስ 24 ሀተታ። የቢቢሲው ጸሐፊ ጃክ ማኩዊን ቻይና ሁልጊዜም ቢሆን ከአሜሪካ ጎን የማጠፋውን ደቡብ ኮሪያን በዲፕሎማሲያዊ መንገድ ለማነጋገር መጥራቷ የተሻለው መንገድ ሲሆን የፕሬዝዳንት ሊም በቤጂንግ መገኘት ትልቅ እርምጃ ነው ይለዋል። የዮንግን ዩኒቨርሲቲ የቻይና ጥናት ፕሮፌሰሩ ፓርክ ሶንግ ቻንግ እንደሚሉት ደግሞ ሺ ሊን በቤጂንግ ማግኘታቸው በቀጣናው አዲስ አጋርን መፈለጋቸውን የሚነግረን ነው። ቤጂንግና ሴኡል በ20ኛው ክፍለ ዘመን በጋራ በመሆን የጃፓኑን ጦር የወጉበትን ታሪካዊ ሁነት በማስታወስም የሀገራቱን ጠንካራ የዘመናት ወዳጅነትና በክፉ ጊዜ ደራሽነት ለማረጋገጥ እየሞከሩም ነው። እርግጥ ነው ቻይና ደቡብ ኮሪያውያኑ ለጃፓን ጀርባቸውን እንዲሰጡ ትሻለች። የዚህ ታሪክ ሌላኛው ገጽ ደግሞ የደቡብ ኮሪያውያኑ ፍላጎት በአካባቢው ሰላምና ደህንነት ላይ ስጋት ናቸው ሲሉ የሚከሷቸው የሰሜን ኮሪያውን መሪ ኪም ጆንግ ኡን ስትራቴጂካዊ ድጋፍ ያገኛሉ ሲሉ ያምናሉና ይህ የደቡብ ኮሪያ ስጋት የሆነውን ኃይል ፊት አትስጡት ለማለት ቤጂንግ ገብተዋል እየተባለ ነው። ፕሬዝዳንት ሊ ከቻይናም ከጃፓንም ጋር ወዳጅነታቸውን በእጅጉ ለማጽናት እየሞከሩ ነው። እንዲያውም ይላሉ የደቡብ ኮሪያውን ብሔራዊ ደህንነት ዳይሬክተር ዊ ሶንግ ሊክን ቃል የሰሙ ብዙዎች እንዲያውም ሊ ከጥቂት ወራት በኋላ የጃፓኗን ጠቅላይ ሚኒስትር ታካቺን ለማነጋገር በቶኪዮ ይገኛሉ። እኛ ታይዋን የቻይና እንደሆነች እናምናለን፣ የአንድ ቻይና ፖሊሲም እንቀበላለን የሚሉት ደቡብ ኮሪያኑ ጃፓንን ግን ከእጃችን አታስጥሉ የሚሉ ይመስላል። ሊ ቻይና በኮሪያ ልሳነ ምድር ላይ ለሚኖር ሰላም ከፍተኛ ተባባሪና አጋር ናት ሲሉ በገደምዳሜውም ቢሆን ለኪም ኒኩሌር አታስታጥቁብን ድጋፍም አታድርጉ የሚል አይነት ሐሳብም ሰጥተዋል። የሊና የሺ የቤጂንግና የሴኡል ውይይት የአካባቢው ውጥረት ይገፈፍና ሰላም ይሆን ዘንድ የሚያደርጉትና ቻይና ለሰሜን ኮሪያ የምታደርገውን ደቡብ ኮሪያ ለጃፓን የምትሰጠውን ድጋፍ አቁሙ የሚል አጠቃላይ መልእክት አለው። ፕሮፌሰር ፓርክ ሶንግ ቻንግ ግን ይህ የሚሆን አይመስልም ባይ ናቸው። የሴኡልና የቶኪዮ ወዳጅነት እንዲሁ በቀላሉ ንፋስ የሚገባው አይደለም። የቤጂንግና የፒዮንግያንግ ትስስርም ቀላል የሚባል አይደለም። ይልቁንም በሁለቱም በኩል ሁለቱንም ለመያዝ የምትዳክረው ሰሜን ኮሪያ የተካረሩትን ለማርገብ የምትሰራ ቢሆን የተሻለ አካሄድ ይሆናል ይላሉ። በዚህም ጉዳይ ሆነ በሌላ ጉዳይ ግን ሺና ሊ ዛሬ ይመክራሉ። ይህ ትልቁ ነገር ነው።